ታውቃለህ ነገን ፈርቶ ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ ያልሆነውን በመፍራት በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም እና ነገ ቃል አልተገባችልህ ስለ ነገ አትጨነቁ ነገ ለራሱ ይጨነቃል ያለው እኮ ጌታችን ለዛ ምን የትኛው ታዲያ ነገን ማሰብ በየትኛው መንገድ ነው ዛሬን የሚያኖርህ ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው ስራ እየጠፋ ነው ትምህርት እየከበደ ነው እንጀራ እየተወደደ ነው ኑሮ እየተወደደ ነው ላንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው ግን ፈልጎ ማግኘት ደግሞ ያንተ ድርሻ አመጥቶ ይሄ ነው ብሎ በጆሮ አይነግርህ ይሄንን ማወቅ አለብህ አለማማረር የሰው ልጅ ትልቁ ፈተና ባይዘው እግዚአብሔር ማማረር ነው እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው ሞክር በቃ ሞክር ጣለው ካልሆነ ለምን አትተውም ምን ችግር አለው እግዚአብሔርን እንደመጠበቅ በቃ የሚከስህ ነገር የለም በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ ሶ መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት ሶስት ነገሮች ነው ያሉት ትላንት ዛሬና ነገ እኔ ማቀድ ችግር የለውም ቤተክርስቲያናችንም አትከለክልም ታቀዳለች ሁሉ ነገር ራሷ አቀድ ነው ማለት ያለቀ ጉዳይ ነው እሷ ነገ ምን እንደምታረግ ታውቃለች ከነገ ወዲያ ምን እንደምታረግ ታውቃለች ቤተክርስቲያን ምን እንደሚቀደስ ምን ቅዳሴ እንደሚቀደስ ምን ማህሌት እንደሚቆም ምን ወረብ እንደሚባል የታወቀ ነው ያለቀ ጉዳይ እና የሚከለከል ነገር አይደለም ግን ነገን ማቀድህን የምታቀዳቸው እቅዶች ዛሬን እንዳትኖር የሚያደርጉ ከሆነ ትክክለኛ እቅድ አይደለም ዛሬን ከመኖር የሚገድቡ እቅዶች መሆን የለባቸውም ዛሬ እንዳትበላ የሚያደርግህ ነገ የምትቆጥበው ገንዘብ ሊኖር አይገባም ይሄን ማወቅ አለብህ ዛሬን አንተን አስርቦ ስለ ነገ እንድታስብ ስለ ነገ ጠጋብ እንድታስብ የሚያደርግ እቅድ ልክ አይደል ሶ ዛሬን ከመኖር ማለት ዛሬን ፕሬዘንት ሆነ ከመኖር ዛሬ የመዳን ቀን ዛሬ ነው እንደተባለ ዛሬ ንስሐ ከመግባት ዛሬ ስጋው ደሙ ከመቀበል የሚከለክልህ እቅድ መሆን የለበትም የዛሬ 5 ዓመት አቺቭ ለማድረግ የምታስበው ነገር ያው ዞሮ ላቀድከው ነገር ሳክሪፋይስ የምታደርጋቸው ነገሮች አሉ ሳክሪፋይስ የምታደርጋቸው ነገሮች ግን ዛሬን መሆን የለበትም እና ለስንት ነገ ዛሬን ረግጠናልኛ ነገ እንደውለታለን ብለን ያጣነው ስንት ሰው አለ በጣም ነገ ንስሐ ገባለሁ ብሎ ተኛ በዛው ቀረ ይባላል እነዚህ እቅዶች አይደሉም ነገ ንስሐ ገባለሁ እቅድ መሆን የለበትም ነገ ስጋው ደሙ ቀባለሁ እቅድ መሆን የለበትም ነገ በላለሁ እቅድ አይሆንም ነገ ጓደኞቼን ጠቅማለሁ ነገ ቤተሰቤን አስባለሁ እቅድ አይሆንም ስራህን ልታቅድ ይችላል ነገ እንዲያደርጋለሁ እሺ ባታደርገው ዛሬ ባታደርገው የሚያጎልህ ነገር የለም አይደል ለምሳሌ በሳምንት 3 ቀን ጂም ይገባ ሰው አሰበን በሰኞ ሮብ ዓርብ ነው ጂም ይገባው አለ ሰኞ አለ መግባቱ አይገድለውም ይሄ ሰውዬ ሶ ፓስ መደረግ የሚችል ነገር ጂም ያን ያህል ህይወትህ እንትን አይደለም ሶ ተፈልጓለ ግን ሮብ ማድረግ የምትችለው ነገር ብትሞት የሚቀርብህ ነገር አለ ብትሞት ግን ንስሐ ይቀርብሃል ብዙ ነገር ያበላሽብሃል ነገ ባትኖር እና ነገ ቃል አልተገባችልህ ስለ ነገ አትጨነቁ ነገ ለራሱ ይጨነቃል ያለው እኮ ጌታችን ለዛ በጣም ብዙ ሰው ነገን በመፍራት ታውቃለህ ነገን ፈርቶ ራሳቸው የሚያጠፉ ሰዎች እንዳሉ ማለት ገና ካሁኑ ሳይደርስብኝ የሚሉ ሰዎች አሉ ኮሮና ላይ ሳይዛቸው ራሳቸውን ሳይጠፉ የነበሩ ሰዎች አሉ ኮሮና ይዞኝ ቫይረሱ ይዞኝ ከምሰቃይ ብለው ራሳቸውን ከፎቅ ሲጥሉ የነበሩ ሰዎች አሉ ያልሆነውን በመፍራት በዚህ ጊዜ ደግሞ ያው እንደምናውቀው እንደ ነገ የሚያስፈራ ነገር የለም በጣም ነገሮች ሁሉ ዲጂታላይዝድ እየሆኑ ነው ወጣቱ ስራ የሚያገኝበት ኦፖርቹኒቲ በጣም እያነሰ ነው የሚያስቡት እነሱ ነው ስራ እየጠፋ ነው ትምህርት እየከበደ ነው እንጀራ እየተወደደ ነው ኑሮ እየተወደደ ነው ምን የትኛው ታዲያ ነገር ማሰብ በየትኛው መንገድ ነው ዛሬን የሚያኖርህ ሶ ያለች አሁን ናት አሁን ፕሬዘንት እኔ ተርኒንግ ፖይንቴ ይሄንን ማሰብ ነው በነገራችን ላይ በጣም ቅርብም እኛ ሞትን አናቆም ነበር በቤተሰብም በምንም አናቆምና ሰንበት ቤት ውስጥ በጣም የምንወደው ሰው ካጣን በኋላ የሁሉም ሰው ፐርስፔክቲቭ ይሄ ነገር ኤግዚስት ያደርጋል ማለት ነው በዚህ ደረጃ ቅርብ ነው ሞት የሚገርምህ ባይዞ ያጠገብ ሲደርስ ነው በጣም የሚታወቅ ኦኬ ከዚህ በኋላ አላገኛትም አላገኙ ማለት ይሄ ሰውዬ የለም ምድር ውስጥ ለአንዴና ለዘላለም ነው ያጣሁት ድምጹንም አልሰማውም ፊቱንም አላየውም ሪላይዝ ታርክ ተደነግጣል በዛ መሃል ነው በቃ አንድ ታሪክ አየውና ግራ ገባኝ የቅዱስ ዮሐንስ ወንጌላዊ ቤተክርስቲያናችን ቁጥር ገጽ ብላ ነው የምትጠራው ፊቱ ኩምትር ያለ ነው የተኮሳተረ ነው የጌታችን ስጋ በቃ ስቃይ ስላየ ትራውማይዝድ ሆኗል ሊስቅ አይችልም ዮሐንስ ሊስቅ አይችልም አይቷል ፊት ለፊቱ እና እንደዛ ግን አንዴ ስቋል ትላለች እና ያቀመድነው በመንገድ እየሄደ አንድ ሰው ልብስ ያሰፋልሃል እና ከልብስ አሰፊው ጋር ይጨቃጨቃል ለአመት የሚሆነኝ ነገር ነው ወይ ጠንካራ ነው ወይ ያለ ይጣላሉ እና ዮሐንስ ያዋል ንጻሬ መላእክት ላይ ስለደረሰ መላእክት ይገለጡለት ስለነበረ አንድ መላእክት ገልጦ ይሄ ሰው ይጣው ነገ ጧት ነው የሚሞተው አሉ እና ኢንሱ ስቶሪስ ተሰማ ደነገጥኩ አጠገቤ አንድ ሰው ነበርና እንዳጋጣሚ ሆነ አጠገቤ ያለው ሰው
በቃ ጥሩ ሁኔታ ላይ አልነበርኩም ምናምን ሲጠይቀኝ አጫጭር መልስ ነው መልስለት ምናምን ደነገጥኩ ነው ለምሳሌ እንዴ ይሄ ሰውዬ ነገ ጧት ቢሞት ምንድነው የምለው ኦኬ the last time የነበረን ኤክስፒሪየንስ ምን ነበር ከሱ ምክንያቱም ያንን ያጣነውን ሰው ማሰብ ጀመርኩና ለቅሶ ላይ ሳስብ ወይኔ ይቅርታ ሳልጠይቅሽ ያለ የሚያለቅስ ሰው አለ ወይኔ ታመሽ ሳልጠይቅሽ የሚል ሰው አለ እንደሰደብኩሽ ሄድሽ የሚል ሰው አለ ትዝ አለኝና ኦኬ ሰው ለካ ነገም ሊሞት ይችላል እና ሁሉንም እየዞሩ ማቀፍ the last time የምትናገረው ነገር አንተ እንድትቆጭ ማድረግ የለበትም ከሰው ጋር ያለ ኤክስፒሪየንስ እንደዛ መሆን የለበትም ሰውን ስታገኘው ነገ እንደማታገኘው አድርገህ የመጨረሻ ጊዜ እንደሆነ አድርገህ አስባጊ የእውነት ክርስቲያን ትሆናለህ ከዛ በኋላ ማስቀየም አትፈልግም ትንሽ እንዲቀየምም አትፈልግም ነገሮችን ቶሎ አስተካክለህ ነው የምትሄደው ጊልትነቱንም አትችለው ከዛ ራስህ ነገ እንደሚሞት ነው የሚሰራው ትልቁ ጥያቄ አያርግብና ዛሬ ብንሞትና እግዚአብሔር ፊት ብንሄድ እኔ እግዚአብሔር እስከ ዛሬ የሰራውን ኃጢአት ሁሉ ይቅር ብያለሁ ግን በዛሬው ውሎ ብቻ ልፍረድብህ ቢል ራሱ በዛሬው ውሎ እውነት መንግስት ሰማያት የሚያስገባው ነው ያልከው በጣም መተኛበትን ሰዓት ቀንሰህ እንኳን 16 ሰዓት ምናምን ብንል ሰው በ16 ሰዓት የሚያድነውን ነገር ማድረግ ያቅቷል አንድ ቀን እኮ ነው ላይክ አንድ ቀን በጣም ትንሽ ናት ከብዙ አመታት ከኖርከው 20 ምናምን አመታት እግዚአብሔር አንድን ቀን ልቁጠርልህ ቢልህን እንኳን የሚቆጠርልን ነገር የለም ያንን ማሰብ ሁሉም ነገር በቃ እንደሚያልቅ ማወቅ ትልቅ ነገር ነው ከሞት በኋላ ያለው ህይወት እና አባቶች ያስረዱ ይህችን ብቻ ምሳሌ ልናገር ነፍሰ ጡር እኛ ነፍሰ በቃ ዓለም የሆነች ነፍሰ ጡር ሴት ናት ብላስ እና 9 ወር እንደሚቆይ ህፃን ነኝ እየኖርክ ያለው 8 ወር ከ29 ቀን እንደቀረው ሰው እና እንዴት ነው የእናቱ ሆድ ውስጥ አንተ ህፃን ስለመግባት የምታስበው ህፃን ስለመገንባት ምናምን በጣም ሞኝነት አይደል የእናቱ ሊወጣ እኮ ነው ማለት ለአንዴና ለዘላለም የማይመለስበት የእናቱ ሆድ ውስጥ ስለ 5 ዓመት እቅድ ማቀድ ሞኝነት ነው ማቀድ ያለበት የሱ ምንድነው ከተወለድኩ በኋላ እንዲሆናለሁ እና ዓለም አመጣህ በሞት ተወልደሃለች ወዴት ወደ ዘላለማዊ ህይወት ወደማያልቀው ማለት ነው ለዛ ነው ፕላን መደረግ ያለበት እና ቅድም እንዳልኩ ኢንቴንሽን ነው ሰው ያቅድ ማቀድ ያለበት ነገር እቅዱ ለነገው ለተባለው ለዘላለማዊ ህይወት የሚሆነው ነገር ካቀድ ፎቅ መገንባት አሰብካ ፎቁን ነዳያን የሚመገቡበት ብትል አየ ለመዳን ነው ያርክ ያለው ኢንቴንሽን እግዚአብሔር እስከሆነ ድረስ ችግር የለም ፕላን አታርግም መጽሐፍ ማሳተም የምትፈልግ ከሆነ ሰክሰስፉል የሆነ ደራሲ ይሆናለሁ ሚል ሐሳብ አለ ህዝቡን እቀይራለሁ ወደ እግዚአብሔር አቀርባለሁ ሚል ኢንቴንሽን አለ ይሄ እስከሆነ ድረስ የዛሬ ቢሊየን ዓመትን ብታቅድ ተከለ ችግር የለው እና ከሁለት አንፃር ነው ኢንቴንሽንህ እቅድህ ውስጥ ያለው ኢንቴንሽን አንተን ማጥቀም ሳይሆን ክርስቲያን ለመሆን ከዛ ለወደፊት ለዘላለማዊ ህይወት የሚሆነን ነገር ስንቅ የሚያደርግ ሁለተኛው ደግሞ ዛሬህን የማይገልብህ እቅድ ነው መሆን ያለበት ይሄንን ካሰበ ሰው ምንም ቢያቀድ ችግር የለም the reason behind በጣም ስትሮንግ ነገር ነው ግን ቅድም ለምሳሌ ስለሞት አነሳና ምን ያህል እኮ ኢምፖርታንት እንደሆነ እኮ የምናውቀው like ዌስተርን ወርልድ ላይ ትላልቅ ዲቤቶችን ከፍቶ የሚያከራክር ነገር እኮ ከሞት በኋላ ይወጣል ወይስ የለም ነገር ነው ምክንያቱም ሊትራሊ አሁን ላይ ለምንኖረው ህይወት ሴንስ የሚሰጠውም የማይሰጠውም ይሄ ኮንቨርሴሽን ነው በጣም በቃ የለም ከዚህ በኋላ ህይወት አይቀጥልም ብለህ ካሰብክ ይሄ ምንም እንትን የለውም ምን ታረጋለህ ጀምር ምንም ሴንስ የሚሰጥ ነገር የለውም ስለ ቀላል ነገር አይደለም like for a moment ሰው አሁን እዚህ ጋር የሆነች ሞመንት ወስዶ ቢያስበው ይሄንን ኢንተርናላይዝ ማድረግ ከቻለ እውነት እንዴት ነው አንዳንዴ በጣም ነገሮች ይደጋገቡና እኮ ዝም ብሎ ውስጣችን ሳይገባ እየነጠረ ይመለሳል የእውነት like ሞት በኋላ ሌላ ደግሞ የሆነ የሚጀምር ነገር አለ ከዛ ደግሞ አያልቅም በጣም ደግሞ ረጅም ነው እና አሁን ላይ የምትሰራው ነገር ነው ደግሞ የዛ ፋውንዴሽን ይሄ just ዝግጅት ነው በጣም ከባድ ነገር ነውና ከባድነቱም ደግሞ የምታውቀው ዓለም ላይ በቢሊየን የሚቆጠሩ ሰዎች ይሄንን ማመን አቅቷቸው አይ ጭራሽ በቃ እንደዚህ የሚባል ነገር የለም ህይወታችን እዚሁ ነው የሚያልቀው እዚሁ ነው የሚያልቀው የፈለግነውን ነገር አድርገን መኖር እንችላለን ወደዛ ማየት እንትን ይገባዋሉና ኢቨንቹዋሊ እግዚአብሔር ሲረዳቸው ይመለሳሉ ግን እኛ ደግሞ ክርስቲያኖች በተለይ እዚህ ምድር ላይ ለምንኖረው ኑሮ በሆነ መንገድ እግዚአብሔርን ምክንያት እያደረግን እንሰንፋለን በጣም ያየሁት ነገር ነው ራሴም ላይ ሌላም ሰው ላይ ያየሁት ነገር ነውና እግዚአብሔር ሲፈቅድ እግዚአብሔር ባለቀና እግዚአብሔር ላይ ብዙ ጊዜ እኮ ተብሏል ቤተሰብም ሲሉ ሰማለሁ እኔም ራሴን ስል ብዙ ጊዜ ይዤዋለሁና ከዛ ግን እንዴት ነው እግዚአብሔር ሲፈቅድ የምናውቀው ምን ማለታችን ነው እግዚአብሔር ሲፈቅድ እያልን የምንተዋቸው ነገሮች እውነት እግዚአብሔር እንደው የሱን ፍቃድ እየጠበቅን ነው ወይስ እግዚአብሔር ሲፈቅድ እያልን የኛን ስንፍና እየሸፈነው ነው እና ይሄንን ከምን አንግል ታየዋለህ አንደኛ ሁለተኛ ደግሞ ምንድነው ማድረግ ያለብኝ በቃ ምን ልስራ ምን ላድርግ እያለ የሚጨነቅ ሰው አለ በሆነ መንገድ ነው እግዚአብሔርን ያምናል
እግዚአብሔር አንተማ ጥለኝ አጥለኝም እኮ በቃ እዚህ ምድር ላይ አመታኝ ለዚህማ አይደለም እኮ እዚህ ያስቀመጥከኝ የሆነ ነገር ደግሞ እኮ ታደርግልኛል ደግሞ እያለ የሚያስብ ሰው አለ ከእግዚአብሔር የሆነ ነገር የሚጠብቅ። ይህ እንዴት ታየዋለህ? እግዚአብሔር ሲፈቅድ የማይፈቅዳቸውንም የሚፈቅዱ ነገሮች ኦልሬዲ ኦብቪየስ ናቸው በጣም። በነገራችን ላይ ህይወታችን ላይ ሬር ነው ከ1000 ሰው አንድ ሰው ነው የእግዚአብሔር ፍቃድ በቀጥታ እንዲጠይቅ የሚያደርግ ጉዳይ የሚገጥመው። በጣም ተጽፏል፣ ተሰብኳል፣ ያልተወራለት ነገር የለም ነው። እኔ ያልተነገረ ያልተጻፈ ነገር የለም፣ በጣም ብዙ አለ። እውነቱን ተነጋግረን አምነህ ሁሉን ነገር ፈትሸህ እግዚአብሔር ስለዛ ጉዳይ በሆነ ቅዱስ ካላጻፈው ጉዳዩን ያኔ ሜቢ መብት ሊኖር ይችላል። ቁጭ ብለህ ራሱን እግዚአብሔር መጠበቅ ማለት ነው። ግን ነግሮሃል፣ ቼዝ አድርግ እስኪ መጀመሪያ አንተ ተራመድ፣ ፈልግ። እግዚአብሔር ምንድነው ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ። እግዚአብሔር ሰው ካለ አስቀምጦልሃል ማለት ነው። ግን ፈልጎ ማግኘት ደግሞ ያንተ ድርሻ ነው። አመጥቶ ይሄ ነው ብሎ በጆሮ አይነግርህ። ይሄንን ማወቅ አለብህ። እና እግዚአብሔር ሲፈቅድ ብለን ምን ሰንፍላቸው ነገሮች ካልፈቀደ ይከለክልሃል። አንተ ዝም ብለህ ሄድ። ካልፈቀደ ታውቃለህ። ስለዚህ ጀምረው ከዛ በኋላ ታውቀዋለህ። አዎ ሞክር፣ በቃ ሞክር፣ ጣለው። ካልሆነ ለምን አትተውም? ምን ችግር አለው? ጥሩ ኤክስፒሪየንስ ነው። የሆነ ነገር ጀምሮ መተው ራስህን ድሪምን ልክ ነው አይደለም የሚለውን ነገር ለማወቅ ማለት ነው። እና ደግሞ ራስህን መጠየቅ አለብህ። እኔ እግዚአብሔር ይወደዋል አይወደውም ገት ፊሊንግ ስለኛ ነበር። ህገ ልቦና ራሱ ይነግራል። ተዚህ ይለኛል አሁን ይሄን ነገር ያወቅ ግቢ እንጃ በልተን ምናምን እና አስተናጋጆቹን ሳያቸው መተው አይደለም የሚወስዱት ግቢ ያው ላውንች ሄደ ነው የምትመልሰው። ስትመጣ ተቀበለን መጣው እየዞሩ ነው የሚለቅሙት። እና አስተናጋጁ ማስተናገድ አይደለም ደካም የሆነበት ሄዶ ትሪውን መሰብሰብ ሶ ለምን አላግዘው የሚል ሐሳብ መጣልኝ። ግን ዊርድ ነገር ነው። ትሪ ተሸክመ በዛ ሁሉ ግቢ ተማሪ አልፈ ለአስተናጋጆች መስጠት ዊርድ ነገር ነው። ሶ ለምንድን ነው ማድረግ? የመጀመሪያው ኩዌሽን እግዚአብሔር ይወደዋል አይወደውም? እቺ ጥንቷ ነገር ላይ ራስን መጠየቅ አለብህ። አዎ ጓደኞቼ እንጫጫሉ፣ ሰው በጣም እንደግር ያደርኛል፣ ግን እግዚአብሔር ይወደዋል። ሶ ትክክል መሆኑን በእግዚአብሔር መውደድና ለመውደድ እርግጠኛ ሆን ካረል ድፍረቱን ለማግኘት ደግሞ እኔ ለሰው መመክረው ነገር አንድ ነገር ለማድረግ ከሰው ጀጅመንት ከሉኝታ ለመዳን ይህንን ባደርገው አንድ ሰው የሆነ ነገር በማድረግ የሚመጣበት ትልቁ ሪስክ ቴክ የሚያደርገው ክፉ ነገር ሞት ነው። እሞታለሁ ወይ ትሪ መልሽ ያልኩኝ ራሴ። አብዛኛው በጣም አሪፍ ነው። አብዛኛው ፍራቶቻችን የሚያምሩት ወደ ሞት ነው። ግን አይገልም። ሶ ትሪ መመለስ አይገልኝ። ሁለቱ ነገሮች በጣም ፓወርፉል ነው። ማለት ሳነሳው ከተንጫጫ ምን ልታረግ ነው ምናምን ልመልስ ነው ትሪ ለምን እንዴ ምን ችግር አለ በግዝ ኧረ አንተ ምናምን በኮንፊደንስ ሰውም እያየኝ ነው ምናምን። ከዛስ እቺ ትንሽ ነገር ህይወት ላይ ትላልቁ ዲሲሽኖች ላይ ደግሞ ይመጣል። በህይወት የምትወሰናቸው ትልቅ ነገር ሲደርስ ይሄን ነገር እግዚአብሔር ይወደዋል ወይስ አይወደውም ውስጥ ራሱ ይነግራል። 2 ደቂቃ ሜዲቴት ብታደርግበት ይገባል። ሁሉም ነገር እንግዲህ መደጋገም አያስፈልግም። ሁሉም ነገር የሚከለለው በኢንቴንሽን ነው ብለናል። ለማን ብዬ ነው ማድረገው ብለህ ራስን ጠይቀህ የሚመለስልህ መልስ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ የሚሆነው ስለ እግዚአብሔር ብለህ የምታደርገው ከሆነ ስለዚህ ሰው የሚጠብቀው የሆነ ይሄ በቃ እግዚአብሔር በፈቀደ ሰዓት እግዚአብሔር በፈቀደ ጊዜ የሚባል ነገር አንተ ነህ ጊዜውን ሴት የምታደርገው አንተ ነህ የምትሄደው። እሱ ካልፈቀደ ይነግርሃል። ጊዜው ካልሆነ ይመልሳል። አያደርስም እዛ ነገር ከዛ አትሄድም የሚባሉ እኮ ምን ጠብቃቸው ነገሮች እኮ አሉ። እግዚአብሔር ከፈቀደ ምንላቸው ነገሮች አሉ። ግን ስንፍና ሊያደርግብህ አይገባም። አሁን ንስሐ እግዚአብሔር ከፈቀደ አይባልም። ስጋው ደግሞ እግዚአብሔር ከፈቀደ አይባልም። ፈቅዶልሃል። ገብቷል። ግን ልጅ መውለድ ያቃተት ሴት ምናልባት እግዚአብሔር ከፈቀደ ልትል ትችላለች። ግን ቼዝ ማድረግ አለባት። እሷም ቢሆን መለመን አለባት። መጸለይ መሳል ሊኖርባት ይችላል። ሞክረህ እስከ መጨረሻው አንተ ያቅምህን ሞክረህ ነገሩ አይሳካና ያኔ እግዚአብሔርን ጊዜ ልጠብቅ ትችላለህ። ግን አንዳንዴ እንዴት ነው መሰለ በጣም ጊዜው ራሱ እኮ ሲቆይ ነገሩ አልመጣ ሲል እኮ እንደውም በጣም ቢዝነስ ላይ ሰክሰስፉል የሆኑ ሰዎችም በብዙ መንገድ የሚያስተምሩት ነገር ይሄ ነው። ደግሞ ሰክሰስፉል ሰዎች ወይም ደግሞ አስፈሪ የሚባሉ ሰዎች ምድር ላይ የሚያስፈልገውን ኢፈርት በሙሉ የሚያስገቡ ከዛ ግን ለመታገስ ፈቃደኛ የሆኑ ሰዎች ናቸው። ቶሎ እንዲመጣ ኤክስፔክት የማያደርጉ ቶሎ እንዲመጣ ኤክስፔክት የሚያደርግ ሰውን ያህል ነው የሚሰሩት። ከሚባለው በላይ ይሰራሉ፣ ግን ውጤቱን ቶሎ አይጠብቁት፣ የሚታገሱታል። እነዚህ ሰዎች በጣም አደገኞች ናቸው ይባላል። በጣም በዛ መሃል ነው እግዚአብሔርን እንደመጠበቅ በቃ የሚክስህ ነገር የለም። እግዚአብሔር ባይዘ ባስጠበቀ ልክ ነው የሚክስህ፣ በጠበቀው ልክ ነው የሚክስህ ሲሰጥህ ማለት ነው። ልክ እንደዛው ነው በምድርም በሰማይም ነው የሚክስህ። በነገራችን አለማማረር የሰው ልጅ ትልቁ ፈተና ባይዘ እግዚአብሔርን ማማረሩ መውደቁ ነው። አሁን አባታቸው ነው ይበለጻል አቤት ወደ ፈተና አታግባን ይባላል አይደል? እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር፣ ግን ፈተናውን አልውደቅ። ፈተናውን መውደቅ ምንድነው ካልከኝ በመከራና በችግር ጊዜ እግዚአብሔር ማማረር። ከዛ ቅዱስ ጳውሎስ ሲከተልና
ሰለስቱ ደቂቅን ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸውም። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብታ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት። ፈተናን አለመውደቅ ማለት በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እኮ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼም ማደብቀው እግዚአብሔር ዝምታም ይጮሃል አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ። ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር ከኋላው የፈርዖን ወታደር መጣበት። መሀል የተጨነቀ ህዝቡ ቅውጥ ያደርገዋል። አንተ ገደል ከተትከን የግብጽ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም። እና እግዚአብሔር እንዳለው ታውቃለህ ሙሴ ሆይ ለምን ትጮህብኛለህ አለው። ዝምታው በጣም እንባ፣ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። በቃ እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን ምናምን የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፈቃድ እንደሆነ አላውቅም የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረን ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ። ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል የሚባለው አንተ ይፈርተን ከጨረስክ በኋላ